ግባለት ይላል። ምን አይነት አሸናፊ ነው ወላሂ። እችላለ ለማንኛውም እንኳን ደስ አላችሁ ሁላችሁ። በጣም የሚገርም ስቴትመንት ዊን ነው ለወያላ በተለይ ማለት ነውና በጣም ነው ደስ ያለን። ወያላ መጣልሽ ጥላሽ ተስፋ ቁረጥ የኛ ዋንጫ ነው። ዋንጫው የኛ ነው። የምሬን ነው የምላችሁ። በጣም ነው ደስ ያለን። ዛሬ የሚገርም ዝግጅት ነበረን። ለመጣችሁ የሲቲ ደጋፊዎች በሙሉ እናመሰግናለን። እንችላለን። ካሞን ሲቲ ካሞን ሲቲዘንስ ሁላችሁም እንኳን ደስ አላችሁ። ወያላ ደምብሯል። ከሜዳ ውጪ የ3-0 መቼ መቋጠር እንደጀመሩ ታውቃለሽ? ሐሙስ ጀምሮ እስከ ዛሬ ቋጠሩ ነበር። ጎስት ኢንቨስትመንት ቋጠረው ነው። ኢንቨስትመንት ተረከበት ግን ከሰርክ 3-0 ከሜዳ ውጪ ማለት ነው። ለማንኛውም እንኳን ደስ አላችሁ። በጣም ደስ ብሎናል። ካሞን ሲቲ ካሞን ሲቲዘንስ ዋንጫው የኛ ነው። ወያላ አታስበው የምሬን ነው። በጣም ነው ማዝነው። ክሪስታል ፓላስ ሁለተኛ ቡድኔ ይሄ ነው። ሁለተኛ ቡድን ማያስ ማይ ጋይ የመጀመሪያ ሀፍ ላይ እኮ ስንት ድል እንዳባከኑ ማን ስንት ድል። አረ ማቴታ የምትባል ሰውዬ እንዴት አባህ ነው ማትችለው? በእናት ሳር የሳተው በቃ ቻንስ ክሬት ይደረጋል። ዋርተን ክሬት ያደርግላቸዋል። እነሱ አፍርድም ያበልቷል። 30 ደቂቃ ውስጥ ጎል ማግባት ሲያቅታቸው ግልጽ ነበር። ከዛ ደከማቸው ላትበላት። ሁለት ቶርናመንት ተጫውተው ያቁማ። ማን ሲቲ 3-0 አሸነፈ። ሮቦቱ 2 ጎል አገባ። ሮቦት እያገባ ነው። 17 ጎል ደረሰ። ከባድ ነው። ጀርባችን ላይ እየተነፈሱብን ነው ጀርባችን ላይ ማለት ተረዳችሁኝ አይደል? ግን አሪፍ ነው። ኮንፊደንስ ይኑራችሁ። በተለይ የትላንቱን የአርሰናል ጨዋታ ካያችሁ በኋላ ምናምን በቃ በዚህ አይነትማ አይቀጥልም ምናምን ብላችሁ አብራችሁ አታስቢ። ማን እንደሚቀጥል ማን እንደሚወድቅ እናያለን። አባቴ እኔ አሪፍ ሚዜ እንዲወጣሽ ነው የምፈልገው። አሪፍ ሚዜ ይወጣሻል። ደግሞ በተለይ ሁላ እንዳለ ሆይ ሲቲ ነው ዋንጫው የሚበላው ምናምን ያለ ሰውላ እንዳለ ወያላ ከሆነልሽ ያበደ ነው። ሁላችሁንም 19ኛችሁንም ነው የምበላችሁ ማለት ቁማር። ተረዳሽኝ አይደል? ለዛሬው አሪፍ ቪክትሪ ነው። ቸርኪ ቢባል ሰው የተላመደ ፎደን ኦን ፎርም ሆነ ቤንች ማያደርገው ለዛ ነው። አሪፍ ቪክትሪ ነው። ሳምንትህ ማንሲቲ ጥሎ ሊያምርልህ ልታስተካክለው። ኧረ እባክህ ሳምንትን ምል ስትቋጥር ሳምንትን ሙሉ አርሰናል ሰከንድ ቲም የነበረው ፓላስ ተብሎ ሳምንትን ሙሉ ተወርቶ ትክክለኛ የዋንጫ ቲም ስትሆን እንደዚህ አይነት አጫወት ነው የምትጫወተው። በዚህን ያህል ጋፕ ምንም በእነሱ ሜዳ ሄደን አይታላ ፓላስ ማን ሲሰራ እንደነበር እኛ ጋር እንደዚህ አይነት ነገር አይሰራም። አስደሰታችሁኝ እግዚአብሔርን። ትክክለኛ አሁን ማለት ነው ትፈራለህ፣ ማንሲቲን ትፈራለህ እስከ መጨረሻው። እኔ ይህን ቲም ማለት ነው ምንም አይነት ጉዳት አያጋጥመው እንጂ ለዋንጫ ምንም የሚያስቆመው ጉዳይ አይኖርም፣ ምንም ነገር ማለት ነው። እና የዛሬ ጨዋታ ላይ ማለት ነው ፓላስ መጥፎ ሆኖ እንዳይመስል፣ ፓላስ አሪፍ ነበር። እኛ በጣም ቤስት ሆነን ነው፣ እኛ በልጠን ነው። ማንሲቲ ሁሌም ይበልጣል። ፋሚሊ በዚህ ሞላል። ኢንስታግራም ላይ ከቻብለናል ኦፊሻል ቅዱስ 7 እያላችሁ ማለት እየገባችሁ አይጂ ላይ ፎሎ አድርጉኝ። እዛ ላይ የምንቀውጧለን ማለት ነው። ሌላው ፎደንቶ የዚህ ልጅ ነገር በመመለሱ በጣም ደስ እያለ ፎደን ሃላንድ ነው አባቴ። እሱ ያገባል ያስቆጥራል። እኔም አይደክመኝም እጮሃለሁ። ሳቪኒዮ ዛሬ ጠቀምከን እኮ እዴ በአዲስ ጉልበት ገባ፣ ፔናልቲ ያሰጠ። ኧረ ይቻም ግን ፔፕ ማለት ነው በቃ ፔፕ አንድ ችግር ያለበት ነገር እኔ የማርሙሽ ጉዳይ ማለት ነው እንደ አልቫሬስ ሆኖ እንዳይቀር ነው በቃ ትልቁ ፍርሃቴ። ልጁ ድል ያስፈልጋል በጣም። ሲቲ አሸነፈ ጀማው 3-0 በሆነ ውጤት አሸነፈ። እኔ ማዝነው ሲቲ ነጥብ ሊጥል ይችላል ብሎ የሚቋጠር የነበረ ሰው ካለ በጣም ነው ማዝንለት። የምሬ ነው የምላችሁ። ምክንያቱም የፔፕ ጋርዲዮላን ቡድን አታውቁትም ማለት ነው። በቃ የፔፕ ጋርዲዮላ ቡድን የዋንጫ ፉክክር ውስጥ ያለ ከመሰለው ማለት ነው ላለፉት ዓመታት እንደተመለከታችሁት ያ በነጥብ የሚበልጠው ወይም ደግሞ የዋንጫውን መሪነት ከፊት የያዘው ቡድን ቀድሞ ተጫውቶ ካሸነፈ ቀጣይ ጨዋታ የጋርዲዮላ ቡድን ተገድሏል እንጂ አይሸነፍም። በቃ ነጥብ አይጥልም። የጋርዲዮላ ሜንታሊቲ ይሄ ነው። በፍጹም ነው ከሱ ቀድሞ ማለት ነው የሚመራው ቡድን ካሸነፈ ቀጣዩን ጨዋታ ከማንም ጋር ይሁን ያሸንፋል። በዛ ላይ ደግሞ እንደዚህ አይነት ተጫዋቾች በአግባቡ እየመጣላቸው ያለበት ሰዓት ነው። ፎደን በቃ መጥቶለታል። ማን ጠፍቶበት እንዳልነበር ኳስ አሁን በጣም አሪፍ እየሆነ ይገኛል። ከዛ በተጨማሪ ደግሞ ሁሉ ጊዜም ቢሆን ጭራቁ ሃላንድ ጎል ያስቆጥርላል። በቃ ጥሩ ሆነም አልሆነም በቃ 9 ቁጥር አጥቂ ማለት ይሄ ነው። ይኸውልህ በቃ ጥሩ ሆነም ቡድን አልሆነም አስቆጠረ። በዚህ ላይ ደግሞ ፓላስ ዛሬ በተለይ 3ኛው ጎል የገባበት መንገድ ሲገባበዙ ነው ፔናልቲ የተሰጠው እንዳያችሁት ከሆነ እና በቃ ሲቲ ነው ጀማው እየመጣ ነው። ግን ይህንን እያየ ታዲያ የኛ ቡድን ነቃ ደንግጥ ማለት መቻል አለበት ጀማው። ለማንኛውም ሲቲ አሸንፎ እንግዲህ የነጥብ ልዩነቱን ድጋሚ ወደ 2 ዝቅ አድርጎታል ጀማው። ይመቻችሁ። የፕሪሚየር ሊጉ የዋንጫ ፉክክር ጡፎላችኋል ጋይስ። በ16ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር እጅግ በጣም ፈታኝ የሆነውን የኦሊቨርን ግላስነሩን ክሪስታል ፓላስ ከሜዳቸው ውጪ ሰልኸርስት ፓርክ
በመጓዝ የገጠሙት የፔፕ ጋርዲዮላው ማንቸስተር ሲቲዎች 3-0 በውጤት ከነ ክሊንሺት ማሸነፍ ችለዋል። ፓላሶች በዚህ ጨዋታ ላይ በተለይ በመጀመሪያው አጋማሽና በሁለተኛው አጋማሽ የመጀመሪያ ደቂቃዎች ላይ በርከት ያሉ ጎል የሚሆኑ አጋጣሚዎችን አግኝተው የነበረ ቢሆንም ሲደረደሩ እነዛን እድሎች ሳይጠቀሙባቸው ቀርቶ ነበረ። በተቃራኒ ማንቸስተር ሲቲዎች ግን ያገኟቸውን እድሎች በመጠቀሙ ረገድ በጣም የተሻለ ቡድን ነበሩ። በዚህ ጨዋታ ላይ ማንቸስተር ሲቲን 3ቱን የማሸነፊያ ጎሎች ማስቆጠር የቻሉ ተጫዋቾች ኤርሊንግ ብራውት ሃላንድ 2ቱን እንዲሁም ደግሞ ፊል ፎደን 1ዷን ነበረ ማስቆጠር የቻለው። አንዱ የኤርሊንግ ሃላንድ ፔናልቲ ጎል ነበረች፣ አንዷ ደግሞ በግንባር የተቆጠረች በጣም አስደናቂ ጎል ነበረች። ፊል ፎደን የሚያስቆጠረው ኳስ በጣም ማራኪ ነበረች። ከቦክስ ውጪ ነበር ጠልዞ ማስቆጠር የቻለው። አሲስቱን የሚያደርገለት ቼርኪ ነበር። 6ኛ አሲስቱም ሆኖ ተመዝግቦለታል ማለት ነው። ለማንኛውም መድፈኞቹ አርሰናሎችን እግር በእግር እየተከተሉ የሚገኙት የፔፕ ጋርዲዮላዎቹ ማንቸስተር ሲቲዎች አሁን ላይ በፕሪሚየር ሊጉ 34 ነጥቦችን በመያዝ ከአርሰናል በ2 ነጥብ ዝቅ በማለት ሁለተኛ ደረጃ ላይ ተቀምጠዋል። ስለዚህ ጨዋታ ያላችሁን ሀሳብ ኮመንት ሴክሽን ላይ አካፍልኝ። በናና ቤት ላይ ጓደኛችሁን በመጋበዝ ገንዘብ መስራት ትችላላችሁ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳሳዊ መረጃዎችን ማግኘት ትችላላችሁ። እመኑኝ አርሰናል ይሄንን ዋንጫ ይበላል። ወያላ ዋንጫ ሊበላ ነው ሲባል ሲቲ አውሬ ሆኖ የሚመጣውት ነገር ድራገን ሆኖ የሚመጣውት ነገር እሳት እየተፋ እንጃልሽ ወያለው እንጃልሽ። ይሄንን ድራማ ደጋግመን አይተናል። እኛም እናንተ ማየታችሁታል። በእንደዚህ አይነት ፐርፎርማንስ ማን ሲቲ በ2 ነጥብ እየተከተለሽ እንጃልሽ። ይሄ ነገር ፐርሰናል ያርገውታል ሲቲዎች። ወይ በሽማግሌ ምናምን ፍቱት ወይ ያለው እንጂ በ2 ነጥብ እየተከተለሽ የትም አትሄጂም። እናውቃለን። በቃ እኔ ይሄንን ነበር ማየት የምፈልገው። ማን ሲቲ በእንደዚህ አይነት ፐርፎርማንስ አይለቅልሽም። የምሬን ነው የምልሽ። እንዲህ ረግጦ ነው የሚያስተፋሽ ዋንጫው። ታውቁታላችሁ። እናንተ አሁን መደንበር ትጀምራላችሁ። የለመዳችሁት ነገር ነውና አረ ሲቲዎች ነፍሳችሁ አይማርም። አምና አርፋችሁ ልክ ዘንድሮ አርሰናል ወደ ዋንጫ ምናምን ሲባል ከተፍ አለን ክሪስታል ፓላስ 3-0 አሪፍ ፐርፎርማንስ ላይ ያለው ክሪስታል ፓላስ ማድሪድን በቀደም ማን ሲቲ ኢዝ ባክ ጉድ ላክ ወያለው የአርሰናል ደጋፊዎች ጉድ ላክ። ግን እኔ እና የዩናይትድ የሊቨርፑል ምናምን የቼልሲ ደጋፊዎች እናውቀዋለን። ይሄን ድራማ አስተላለቁን እናውቀዋለን። መልካም እድል። አረ በለው የጋርዲዮላው ማንቸስተር ሲቲ አልተቻለም። ፓላስን ዛሬ ሜዳው ድረስ ሄዶ 3-0 ቀጥቅጦት ይምጣ። ዋው! ኮንግራ ሲቲዝኖች ኮንግራ። በስማም ባይዜ ማለት ነው። ግን ፈርስት ሃፍ ቆንጆ ጥሩ ተጫውቶ ነበር። እውነት ለመናገር ፓላሶች በግብ ሙከራ ራሱ እጅግ በጣም ጥሩ ነበሩ። ግን ምን ዋጋ አለው? ማንቸስተር ሲቲ ሰከንድ ሃፉን ጌሙን አበላሸባቸው። በቃ ሲቲ ነው አበላሸባቸው። ከምር ነው የምላችሁ። ሁሌ ይሄ ክለብ ገገማ ሰገጥ የሆነ ክለብ ከኛ ጋር ሲሆን ብቻ ይገግማል። ማንቸስተር ሲቲው ርምርም ነው ያደረገው። በስማም ሃላንድ በ16ኛ ሳምንት 16ኛ ጎል አስቆጥሮ ፔናልቲ ደግሞ መጨረሻ ላይ 17 ጎል ገና በ16ኛ ሳምንት። አረ የተጫዋች ዘንድሮ የጎልደን ቡቱ የሱ ነው፣ ምንም ጥያቄ የለውም። ያለ ምንም ጥርጥር የዘንድሮውን የወርቅ ጫማ የሚወስደው ኤርሊንግ ብራውት ሃላንድ ነው፣ ምንም ጥያቄ የለውም። አረ በስማም ያጥቂ የመጀመሪያው ጎል ምን አይነት ነው? ንክር እኮ ነው ያደረገው። አረ ብቻ ግን ይለያል ዛሬ። ሪያን ቼርኪ እንዴት አባቱ ነው የሚችለው? ዋው! እኔ ድንቅ ብቃት። ይሄ ተጫዋች ቀስ በቀስ ለካ እየተላመደ ሄደ። በእውነት ነው የምላችሁ። ኧረ በስመ አብ ምን አይነት ኳስ ነው ለፎደን ራሱ እንደዛ ተገፋፍቶ የሰጠው። ፎደንም ፊኒሺንጉ እጅግ በጣም ያምራል። ፊል ፎደን ዘንድሮ ተመልሷል፣ ወደ አቋሙ ተመልሷል። ኮንግራ ማንቸስተር ሲቲዎች። ይሄ ነው የዋንጫ ክለብ እንደዚህ ነው። በቃ ቆይ ደግሞ ረስቸው ሩበን ዲያዝ ምን አይነት ተከላካይ ነው? አረ ስለዚህ ተከላካይ እንዴት ነው ማይወራለት? በእውነት እንዴት አባቱ ነው የሚችለው ዛሬ? በስማም ፈርስት ሃፉም ሰከንድ ሃፉም እንዴት ነበር ሲከላከል የነበረው? ትችላለህ ማንዬ። ዋው ባይዜ ከግቫርዲዮል ጋር ራሱ እጅግ በጣም የሚገርም ጥምረትን እያሳዩ ነው እንግዲህ የሚገኙት እነዚህ ሁለት ተጫዋቾች። ግቫርዲዮል ራሱ ዛሬ እጅግ በጣም የሚገርም እንቅስቃሴ ነበር በመከላከሉ ረገድ ያደረገው። ኮንግራ ሲቲዝኖች ይመቻችሁ። ግባ የዋንጫ ቲም ይሄ ነው። እሺ ተለይቷል የዋንጫ ቲም። አረ ከአርሰናል ጋር ጫውቱን፣ በቃ ከአርሰናል ጋር ጫውቱን። ሲያሳዝኑ በእናት ሁለተኛ ክለባችሁ ክሪስታል ፓላስ ምንም አልፈጠረላችሁ። እስቲ እናንተ ወይ በቃ ኢታር ላይ ስትመጡ ምን እንደምትፈጥሩ እናያለን እንጂ ምንም አልፈጠረላችሁም። ሁለተኛ ክለባችሁ ምንም አላዋጣል። ይሄ ነው የዋንጫ ቲም። ቁጭ አድርጎ 3-0 ያልተጠበቀውን ክሪስታል ፓላስን ሲያሸንፍ ዋንጫ ይበላል ተብሎ ደግሞ እየተገመተ ያለው ትላንትና ከወልቭስ ጋር በሜዳው በ2 ጎል አሸነፈ። ስለ ጨዋታው ሳወራ አረ በስማ አረ ቼርኪ እንዴት ነው የሚችለው? አረ ፎደን
እኔ ስለማላወራሽ ሃላንድስ ዋንተች አንድ ጎል ማለት ነው። የኛ አጥቂ እንዲህ ነው። አንዴ ይንካው ጎል ነው። ኳስ አይነካ ምናምን ፈርስታት ብዙ አይንካ፣ ግን ሲነካ ጎል ነው። ቸርኪ ለፎደን አሲስት ማለት ነው። አረ ድሪብል እያደረገ ሲገባ እንዴት ነው የሚያምረው። ነገውኑ አጫውቱን በእናታችሁ ከአርሰናል ጋር እናሳያቸው ማን እንደሆነ። ተስፋ እያደረጉ እንዳይቆዩ። አሁንም እኮ ሚዜ እያሉን ነው። ሚዜ ስለ ሚዜ እያወራ ነው። ሌላኛው ደግሞ ቴሌግራም ላይ ብልት አረ ስንቱ ጋር ነው የምንደሰተው። አሁን ፕሬዲክሽንስ ብለህ ተቀላቀል። የተጫዋቾች ሬቲንግ እመጣበታለሁ። እንችላለን፣ ከሙን ሲቲ እንችላለን። የሚዜዋን ሁለተኛ ክለብ ፓላስን ለንደን ድረስ ሄጄ በሜዳዋ 3-0 ክሊሽ ልጅ ነው ወጣሁት። ምን አይነት የሚገርመው ሲቲ የተመለከትኩት። ዊ አር ዴፊኒትሊ ባክ፣ ተመልሰናል። ለቋጠሮ የማይመች ክለብ ከሙን ሲቲ። አይን ቺልኪ እንዴት አባቱ ነው የሚጫወተው። ፊልፎደን ምን አይነት ግሩም አጨራረስ ነው። ሲቲ አሸንፏል። አሁን 3-0 ማሸነፉን ስታዩት ማለት ነው ጠፍጥፎ ምናምን ያሸነፈ አይመስልም። ደብድቦ ነው ያሸነፈው። ይኸውላችሁ ያን ያህል አልደበደባቸውም ፓላሶች። በጣም አረ ማቴታ፣ አረ በስመ አብ እንዴ መላጣ፣ አረ ምንድነው? እኔ እኮ መላጣ አሰቃየኝ። ጋርዲዮላ መላጣ፣ ማቴታ መላጣ። ኳስ ይስታል፣ ሲቲ ያገባል። አንድ ኳስ አገኘ ሃላንድ ቅርቅር ቴስታ። አረ ምን አይነት ሮቦት ነው! ምን አይነት ሮቦት ነው! በእናትህ ፎደን ምንድነው? ምን ጀመረ ፎደን? ወደ አቋሙ እየተመለሰ ነው ፎደን። የምሬን ነው። አሁን ለማወዳደር ሞክሩ። አሁን እስቲ እንፈቅድላችኋለን። አሁን እንደዚህ ማድረግ ሲጀምር ማለት ነው። አዌ ጌም ከፓላስ መሪ ለመሪ ቅርቅር። ሃላንድ ፔናልቲ ምንድነው የሚሰሩት? ምንድነው የሚሰሩት ሲቲዎች ነው። አንድ ኳስ እኮ ነው ያገኘው ሃላንድ አገባ። ሰከንድ ሃፍ ፎደን አንድ ኳስ አገኘ ከቦክስ ውጭ ያገባው። ፓላሶች ሲቀጠቅጡ አረ በስመ አብ። ኢስማኤል ሳር በዚህ ይስታል፣ ማቴቴ ይስታል በዚህ። አረ በስመ አብ። ግን ትችላላችሁ አሁን ማለት ነው። በሁለት ነጥብ ሆኗል። አሁንም እዛው ላይ ናችሁ ማለት ነው። እኛ በኦንጎል ነው ያሸነፍነው፣ እናንተ 3-0 ነው ያሸነፋችሁት አይደለም? አሪፍ ላይ ናችሁ። ከዛ በኋላ እኛ ቀሪውን ጨዋታዎቻችሁን እንዴት ደብድበን እንደምናሸንፍ ታያላችሁ። ሰለረስት ፓርክ ላይ ሄደ ያራዳ ልጅ ማለት ነው። በሚገርም ሁኔታ አሸንፎ ለመምጣት የማንቸስተር ከተማ ቡድን መሆን አለበት። ኤርሊንግ ብሮት ሃላንድን የያዘ ቡድን ደግሞ ጎል እንዲገባበት ፍቃድም ሳይሰጥ 3-0 በሆነ የአራዳ ልጅ ንቃ በለው፣ ጎበዜን ንቃ በለው። እዛ ጋር እላይ አንደኛ ደረጃ ላይ ያለው ቡድን መፍዘዝ መደንዘዝ እያየንበት ነው። እዚህ ጋር ግን ቀልድና ጨዋታ ያቁም። የፔፕ ጋርዲዮላ ቡድን ና ሹክ ችግር የለም እኔን አድመጠኝ፣ ግድ የለህም እጠቅምሃለሁ፣ አድመጠኝ። አንደኛ ደረጃን የዚህ የፔፕ ጋርዲዮላ የሚባል መሰሪ ቡድን ከያዘ እላይ ከወጣ አረ ስለፈጠረ ውረድ ብትለው የሚወርድ አይነት ቡድን አይደለም። ነቃ ደንዘዝ በል ያራዳ ልጅ፣ ነቃ በል ሮጥ በል። ካለዛ ኤርሊንግ ብሮት ሃላንድን የያዘው ቡድን፣ እነ ፊል ፎደንን የያዘው ቡድን፣ እነ ሪያን ቸርኪን የያዘው ቡድን በግራ በቀኝ ከፊትም ከኋላ ወደ ቀኝ ምናምን ብትል የሚሰማው ታሪክ የለም፣ የሚያዳምጠው ነገር የለ። ግድ የለህም ስማኝ፣ እምቡር አትበል፣ ስማኝ፣ ጠንከር በል ጎበዝ። ፔፕ ጋርዲዮላ የብዙ ሰው እምባን ያለበት ክሎፕን ጠይቀው አርቴታን ጠይቀው እምባ ያለበት የብዙ ሰው እምባን ያለበት ጋርዲዮላ አንደኛ ከወጣ ይሰማም ጨካኝ ነው። እኔን አደመጠኝ፣ ጠንከር በል ጎበዝ።